ሰላም ቤተሰብ ሰላማችሁ ይብዛ። እኔ በጣም ደህና ነኝ። በዚህ ቪዲዮ የምንመለከተው ብዙዎቻችን የሚያጋጥመን ችግር አለና የሆነ ስራ መስራት እየቻልን እየፈለግን ግን ከባድ መስሎ የሚታየን ሰዎች አለን ማለት ነው። ስለዚህ ይህን ከባድ የሆነ ነገር በምን አይነት መልኩ ልናቀለው እንችላለን? ምን ነገሮችን በመስራት ቀላል እናደርገዋለን የሚሉትን ነገሮች እንመለከታለን ማለት ነው። ምክንያቱም ብዙም ጊዜ ችሎታው እያለን እውቀቱ እያለን አቅጣጫ ይጠፋብናል፣ መንገዱ ይጠፋብናል ማለት ነው። ስለዚህ ለዚህ መንገዱን የሚያሳዩን ወይም አቅጣጫ የሚመሩን ነገሮች ምን ናቸው የሚሉትን ነገሮች ማለት ነው። ስለዚህ እነዚህ ነገሮች ካልተገበርን ምንም መስራት አንችልም ማለት ነው። ስለዚህ እነዚህን ሀሳቦች እያነሳን እንነጋገራለን፣ እናወራለን ማለት ነው። ምክንያቱም መጀመሪያ ስራን ከመስራት ይልቅ የመጀመሪያው መንገድ ሀሳቡን መረዳት ነው። የመጀመሪያ ስራ ከመስራት ይልቅ ከስራው በፊት ምን ነገሮች ያስፈልጉኛል ብለን የምንወስናቸው ውሳኔዎች አሉ ማለት ነው። ስለዚህ ያን ነገር ህልማችን ለማሳካት ወይም ስኬት ላይ ለመድረስ የሚጠቅሙን ነገሮች ምን ናቸው የሚሉትን ነገሮች እያነሳን እንነጋገራለን ማለት ነው። ከመነሳሳት ይልቅ ቆራጥነት ሊኖረን ያስፈልጋል። ምን ያህል ቁርጠኛ ነን? ጉዳዩ ምን ያህል አስፈላጊ ነው? መስዋዕትነት ለመክፈል ፈቃደኛ ነን ወይ? ለእነዚህ ጥያቄዎች ምላሽ ካለን ተነሳሽነት ራሱ ይከተላል። ሀሳብ ስራ አለ። አንድን ነገር ለመስራት ወይም ስኬት ላይ ለመድረስ የመጀመሪያው ሀሳብ ቁርጠኝነት ነው። ቁርጠኛ ካልሆነ ምንም መቼም ቢሆን ስራ መስራት አንችልም። ስለዚህ አንድን ስራ ለመስራት የመጀመሪያው ሀሳብ ቁርጠኛ መሆን፣ ይሄን ነገር እሰራዋለሁ፣ ይሄን ነገር አደርገዋለሁ፣ ችሎታ አለኝ ብለን በቆራጥ ሀሳብ ወይም በቆራጥነት ምን ማድረግ አለብን? መስራት አለብን ማለት ነው። ስለዚህ የመጀመሪያው ሀሳብ ወይም አንድን ስራ ወይም ስኬታማ ለመሆን ወይም ውጤታማ ለመሆን የመጀመሪያው ሀሳብ ምንድነው? ቁርጠኝነት መሆን ነው ወይም ቆራጥ መሆን ነው። ስራን ለመስራት ወደ ኋላ አለ ማለት ነው። ስለዚህ የመጀመሪያው ሀሳብ ቁርጠኛ መሆን አለብን ማለት ነው። ስለዚህ ቁርጠኛ ከሆነ የማንሰራው ስራ የለም ማለት ነው። የመጀመሪያው ሀሳብ ቁርጠኛ ነው። ውጤት ለማምጣት ቁርጠኛ መሆን አለብን ማለት ነው። ወደ ሁለተኛ ውጤትን ሳይሆን እውቀትን እንፈልግ። በማሰብ በመሞከር በማጥናትና በማሻሻል ላይ የምናተኩር ከሆነ ተነሳሽነት ራሱ ይጨምራል። በውጤት ላይ ብቻ ካተኮርን ግን ተነሳሽነታችን እንደ አየር ጸባይ የሚለዋወጥ ይሆናል። ችግር፣ እንቅፋት ወይም ተግዳሮት በገጠመን ቅስፈት ተነሳሽነታችን ከኛ ይጠፋል። ስለዚህ ቁልፉ ውጤቱ ላይ ሳይሆን ሂደቱ ላይ ማተኮር ነው። በመሆኑም አይናችንን ከውጤት ላይ አንስተን በመንገዳችን ላይ ማድረግ አለብን። ሀሳብ እንደሰማችሁት እውቀትን መፈለግ ነው። ብዙ ጊዜ ብዙዎቻችን የምንረዳው ውጤት ለማምጣት ነው የምንሯሯጠው። ከውጤት ይልቅ እውቀት ይበልጣል። ምክንያቱም እውቀት ካለን ውጤት ማምጣት ቀላል ነው። እውቀት ከሌለን ግን ውጤት ማምጣት ከባድ ስለሚሆን ማለት። ስለዚህ ውጤት ላይ ማተኮር ሳይሆን እውቀቱ ላይ ያተኮረን በዚያ እውቀታችን መሰረት ደግሞ ውጤት ማምጣት ቀላል ስለሆነ እውቀቱን መፈለግ ማለት እውቀት መፈለግ፣ ቁርጠኛ መሆን። ሁለተኛው ደግሞ እውቀትን በመፈለግ ስኬታማ እንሆናለን ማለት ነው። ወደ ሶስተኛው ሀሳብ ስንመጣ ሶስተኛ ወደ ኋላ የሚጎትቱ ሀሳቦችን ማስወገድ። በአእምሮአችን ውስጥ ብዙ ሀሳቦች አሉ። የትኞቹ ሀሳቦች ላይ ማተኮር እንዳለብን ምርጫው የኛ ነው። ስለዚህ የሚያራምዱ አዳዲስ ነገሮችን እንድንሞክር የሚያበረታቱ ሀሳቦችን በማጎልበት ስሜታችንን የሚያደነዝዙና በፍርሃትና በጥርጣሬ ወደ ኋላ የሚጎትቱ ሀሳቦችን ማስወገድና ማራቅ ይኖርብናል። ሶስተኛው ወደ ኋላ ሊጎትቱ የሚችሉ ነገሮችን ማስወገድ ነው። ስለዚህ ብዙ ነገሮች ወደ ኋላ የሚጎትቱ ነገሮች አሉ። ከሀሳባችን ከህልማችን ወደ ኋላ የሚጎትቱ ነገሮች አሉ ማለት። ስለዚህ እነዚህ ነገሮች በማስወገድ ውጤት ማምጣት እንችላለን ማለት ነው። ነገር ግን እነዚህ ኋላ ቀር አስተሳሰቦች ሊሆኑ ይችላሉ፣ ወይም የተለያዩ ድርጊቶች፣ ሱሶች የምንጠቀማቸው ሱሶች ሊሆኑ ይችላሉ። እነዚህ ነገሮች ለስኬት ምንድናቸው? እንቅፋት ናቸው ማለት። ስለዚህ እነዚህ ነገሮች የማህበረሰብ ባህል ከሆነ የማህበረሰብ ባህል፣ ምክንያቱም ውጤት እስከሆነ ድረስ ለስኬት እስከሆነ ድረስ የማህበረሰቡን ባህል እንደዚህ ይለኛል፣ እንደዚህ ያደርጉኛል በማለት በስጋት ከመውደቅ ይልቅ ቅድም እንዳለው ቆራጥነት በመሆን ራስን ለመስራት ወይም ራስን ለመለወጥ ቁርጠኛ በመሆን ራሳችን ስኬት ማድረስ እንችላለን ማለት ነው። ስለዚህ ወደ ኋላ ሊጎትቱ የሚችሉ ነገሮችን በመተው ስኬታማ እንሆናለን። አራተኛ ራስዎን ማስገደድ ይለማመዱ። አንዳንድ ጊዜ እርምጃዎቻችን የምንፈልገውን ውጤት ሳያመጡ ይቀራሉ። ያኔ ምቾትን በመፈለግና ራሳችንን ውጥረት ውስጥ ላለመጨመር ስንል እርምጃችንን እንገታለን። ስለዚህ
ራሳችንን በመፈተን ምንም ፍርሃትና ተግዳሮት ቢገዳደረንም ምቾታችንን ወደ ኋላ ብለን ማድረግ ያለብንን በቆራጥነት መፈጸም ይኖርብናል። እንደሰማችሁት ራስን ማስገደድ መቻል፣ ራስን ማስገደድ። ምክንያቱም ቅድም አንደኛ ላይ ካልነው ጋር ይመሳሰላል፣ ቆራጥነት ከሚለው ጋር ማለት ነው። ስለዚህ ይህን ነገር እችለዋለሁ ብለን በቃ ራሳችን ማስገደድ። የሆነ አካል ለምሳሌ የሆነ ነገር እንዲሰራልን እናስገድደዋለን። ስለዚህ ተገዶ ይሰራል። ስለዚህ እንደዚያ ሁሉ ራሳችን ማሳመን፣ አይምሯችን፣ እጃችን፣ እግራችን እንዲሁም ልቦናችን በማሳመን ያን ነገር ለመስራት ምን መሆን ማስገደድ ማለት ነው። ሰውነታችን ለስራ ማስገደድ። ስለዚህ ካላስገደድ ነው ምንም ነገር መስራት ስለማንችል ሰውነታችን ለመስራት በማስገደድ ለውጥ ማምጣት እንችላለን ወይም ስኬት ላይ እንደርሳለን ማለት ነው። ወደ አምስተኛው ሀሳብ። አምስተኛ እንቅፋቶችን ማስወገድ። ትርጉም የለሽና ትኩረታችንን የሚወስዱ ነገሮች ሁልጊዜም በመንገዳችን ላይ ይኖራሉ። በተለይ ቀላልና የተለመዱ አዘውትረን የምናደርጋቸው እንደ ፌስቡክ ያሉ ትኩረታችንን የሚሰርቁ ጉዳዮች ይኖራሉ። በመሆኑም በጣም አስፈላጊ በሆነው ጉዳይ ላይ ማተኮርን መማር አለብን። የሚረብሹና የሚያስተጓጉሉ ነገሮችን ለይተን በማውጣት እነሱን ላለማድረግ መወሰን ይኖርብናል። እንግዲህ እንደሰማችሁት አምስተኛው እንቅፋት ሊሆኑ የሚችሉ ነገሮችን ማስወገድ። እንቅፋት ሊሆኑ ለቅድም ካልነው ጋር ይመሳሰላል። ወደ ኋላ ሊጎትቱ የሚችሉ ነገሮችን ማስወገድ ካልነው ጋር ማለት። ስለዚህ እንቅፋት፣ ብዙ ነገሮች እንቅፋት አሉብን በስራችን ላይ የሚያስተዋጉሉ፣ ሰዓታችን የሚበሉ ነገሮች አሉ። ለምሳሌ አሁን ብንወስድ በአሁኑ ሰዓት በተለይ ሰዓታችን እየበላብን ወይም የሆነ ነገር ልንሰራ እያልን ሳንሰሩ በዚያው የምንቀራቸው ብዙ ነገሮች አሉ። ለምሳሌ አሁን ቲክቶክ አለ። ቲክቶክ አሁን ብዙ ጊዜ እስቲ የሆነ ነገር እንይብናም ብለን እንገባለን። በዚያው ቀኑን ሙሉ እንውልበታለን። ፌስቡክ አለ፣ ኢሞ አለ፣ ብዙ ሶሻል ሚዲያዎች፣ እነዚህ ብዙ ሶሻል ሚዲያ ላይ ሰዓት የምናጠፋባቸው አሉ። ምክንያቱም ሶሻል ሚዲያን ጥቅም ላይ ከዋል ነው አሪፍ ነው፣ ግን ብዙ ጊዜ የምናውለው በጥቅም ላይ ሳይሆን ዝም ብለናል ለመደሰት፣ ለመዝናናት፣ ለመሳቅ፣ ለመጫወት ለዛ ስለምንጠቀምባቸው እነዚህን ነገሮች በመተው ለስኬታማ እንትን ሊሉ የሚችሉ ነገሮችን መተግበር አስፈላጊ ነው እና እነዚህ አላስፈላጊ ነገሮችን በመቀነስ በማስወገድ ስኬት መድረስ እንችላለን ማለት ነው። በሌሎች ላይ አለመደገፍ። እንደየአስፈላጊነቱ የሰዎችን እርዳታ ከመጠየቅ ባለፈ የእኛን ሀሳብ ጓደኛችን፣ አለቃችን ወይም የትዳር ጓደኛችን ያደርግልናል ወይም ያሳካልናል ብሎ ማሰብ ትክክል አይደለም። ሁሉም ሰው የራሱ ሀሳብና ፍላጎት አለው። በመሆኑም የእኛን ግብ ለማሳካት ያለነው እኛ ብቻ መሆናችንን ማወቅ አለብን። ሌሎች ያደርጉልኛል ብሎ አለማሰብ፣ በሌሎች ላይ አለመደገፍ ማለት ነው። ወይም ኢንዲፔንደንት ወይም ጥገኛ ለመሆን ነው። ምክንያቱም ራሳችን የምንሰራው ራሳችን እውቀቱ ካለን ቆራጥ ከሆነ እነዚህ አላስፈላጊ ነገሮችን ወደ ኋላ ካልን ከነዚያ ሰዎች የምናስብበት ምንም ምክንያት የለንም። የምናስብበት ምክንያት የለም ማለት። ስለዚህ ራሳችን እንሰራዋለን ብለን እንትን በማለት መስራት እንችላለን። ስለዚህ በሌሎች ላይ ጥገኛ ለመሆን ነው። ምክንያቱም እነዚያ ሰዎች የራሳቸው ፍላጎት ይኖራቸዋል፣ የራሳቸው ሀሳብ ይኖራቸዋል፣ የራሳቸውን ዓለምን ማሳካት የሚፈልጉ። ስለዚህ ሁሌም ከነሱ ጥገኛ ሆነን ማለት ከባድ ነው። ለምሳሌ አንድ ህፃን በእናት አባቱ ስር ያድጋል። ከዚያ በኋላ እድሜው በደረሰ ሰዓት ምን ያደርጋል? የራሱን ፍላጎት ያሟላል። ግን እስከ መጨረሻ ድረስ ከእርጅና አብሮ ከቤተሰቡ ጋር ተደግፎ የሚኖር ከሆነ እነሱ ራሱ ይደብራቸዋል ማለት ነው። ስለዚህ ሌላ ሰው ያደርግልናል በማለት በሌሎች ሸክም ላይ ሆኖ መቀመጥ አላስፈላጊ ነገር ነው ማለት ነው። ስለዚህ በራሳችን መስራት አስፈላጊ ነው ማለት ነው። ሌላኛው ወደ ሰባተኛ እቅድ ሊኖረን ያስፈልጋል። ቀለል ባለ መልኩ እቅዳችንን ለማውጣት 3 መሰረታዊ ጥያቄዎችን መመለስ ያስፈልጋል። እነዚህም መቼ፣ ምንና እንዴት የሚሉት ናቸው። ለእነዚህ ጥያቄዎች በቂ መልስ መስጠት ያስፈልጋል። በተጨማሪም እያንዳንዱን ቀን እንዴት እንዳሳለፍን፣ ምን እንደተማረንና ምን ማሻሻል እንዳለብን ቆም ብለን ማሰብ ይኖርብናል። እቅድ አለማቀድ ለመውደቅ ማቀድ ነው። ሰባተኛው እቅድ ማቀድ ነው። እቅድ ወሳኝ ነው። ሁላችንም እናውቀዋለን። አንድን ነገር ለመስራት እቅድ አስፈላጊ ነው። ስለዚህ ያለ እቅድ የምንጓዘው ነገር ከባድ ነው። ምክንያቱም አቅጣጫ የሌለው ነገር። ምክንያቱም እቅድ ስናቅድ መቼ፣ ምን፣ እንዴት መስራት እንዳለብን ማቀድ አለብን። ስለዚህ መቼ እንደምሰራው ካላቀድኩ፣ ምን መስራት እንዳለብኝ ካላወቁ፣ እንዴት መስራት እንዳለብኝ ካላወቁ ምንም ውጤት የለውም። ስለዚህ ትልቁ እቅድ ማቀድ ነው። ትልቁ ስኬት ላይ ለመድረስ እቅድ ማቀድ አለ። ምክንያቱም ለምሳሌ አሁን ዛሬ እሰራለሁ ብዬ እቅድ ካቀድኩኝ ያችን እቅድ ያቀድኳትን ነገር አላልፋትም። ምክንያቱም ታቅዳለች፣ ተጽፋ ተቀምጣለች። የተጻፈች ነገር
መፈጸም ስላለብኝ ነገር እቅድ ከሌለ ግን በቃ ነገ እሰራዋለሁ እንላለን። የሆነ ነገር ሲሆን እናልፈዋለን። እዚያ ነገ እንሰራዋለን እያልን እናሳልፈዋለን። ስለዚህ እቅድ ወሳኝ ነገር ነው ማለት ነው። ሌላኛው 8ኛው ሐሳብ 8ኛ በህይወት ውስጥ ብዙ ምርጫዎች ከመኖራቸው የተነሳ የኛ የሆነውን ትክክለኛውን የህይወት መንገድ ማግኘት ቀላል አይደለም። ብቀጠር ይሻላል ወይስ ብነግድ፣ ብማር ይሻላል ወይስ ከሀገር ብወጣ እና ከመሳሰሉት ምርጫዎች ውስጥ መምረጥ ከባድ ይሆናል። ብዙ አማራጭ መኖሩ እንደ መልካም እድል የሚቆጠር ቢሆንም ትክክለኛውን ምርጫ ለመምረጥና ለመወሰን ግን አዳጋች ይሆናል። ስለዚህ ይህንን ግራ መጋባት ለማለፍ ትክክለኛ ምክርን የሚሰጠን አቅጣጫን የሚያሳይ ሰው ማግኘት ያስፈልገናል። ታዲያ አማካሪያችን የግድ 2-3 ዲግሪ ያለው በእድሜ ከኛ የራቀ ወይም ብዙ ብር ያለው መሆን አይጠበቅበትም። አጠገባችን ካሉ ጓደኞቻችን፣ ከቤተሰብ አባል ወይም በአካል ባናገኛቸውም በመጽሐፎቻቸውና በትምህርቶቻቸው ልንማርባቸው የምንችላቸው ሰዎች ሊሆኑ ይችላሉ። ሌላኛው 8ኛው አማካሪ መፈለግ። ምክንያቱም ሰው ያስፈልጋል። ለምሳሌ አማካሪ ይህን ብሰራ እንዴት ነው ያዋጣኛል ከሌሎች ተሞክሮ ብዙ ጊዜ አሪፍ እንትን ላይ ያሉ ወይም ስኬት ላይ የደረሱ ራሳቸውን ሰርተው ለውጥ ላይ እንትን ያሉ ሰዎች ብናማክራቸው እነሱ ከደረሱበት ለመድረስ ምክር ያስፈልጋል። ምክንያቱም ምክር አንዱ አቅጣጫ ስለሆነ ማለት ነው። እነሱ በምን አይነት ከዚያ እንደደረሱ ምን ነገሮችን ቻሌንጆችን አልፈው እንደደረሱ ምን መንገዶችን ተጠቅመው ከዚያ እንደደረሱ ምን ያስፈልጋል? ምክር ያስፈልጋል ማለት ነው። ምክንያቱም ያለዚያ ግን ከባድ ስለሚሆን ማለት ነው። ከባድ ስለሚሆን ከሌሎች እውቀትን መፈለግ ማለት ነው። ቅድም እንዳልነው አንዱ ለስኬት ወይም ለለውጥ ምክንያት ከሚሆኑት ውስጥ ሁለተኛው ምን ብለናል? እውቀትን መፈለግ፣ ከውጤት ይልቅ እውቀትን መፈለግ ማለት ነው። ስለዚህ እውቀትን በመሸመት ከሌሎች እውቀትን በመፈለግ ለወደፊት ስኬታማ ለመሆን ከሚጠቅሙ መንገዶች ውስጥ አንዱ አማካሪን ማግኘት። አማካሪ ስንል ጥሩ ሰዎች አሉ። በቃ የልባቸውን ምን ነገሮችን አልፈው ጥሩ ደረጃ ላይ እንደደረሱ የሚነግሩ ሰዎች አሉ። በጣም አሪፍ ሰዎች በቃ እንደራሳቸው አድርገው የሚያስቡ ሰዎች ስላሉ ከነሱ ከጥሩ ሰዎች ተሞክሮ በመውሰድ ለወደፊት ህልማችን የምናሟላበት ወይም ስኬታማ ለመሆን ከምንጠቀምባቸው መንገዶች አንዱ ነውና እነዚህን ነገሮች በማድረግ ለወደፊት ስኬታማ መሆን እንችላለን ማለት። ስለዚህ አማካሪ አንዱ ጥሩ መንገድ ወይም አቅጣጫ ነው ማለት ነው። ሌላኛው እንግዲህ 9ኛ በትልቁ ማለም ወይም ሩቅ ማሰብ። ለአብዛኞቻችን ትልቁ አደጋ ትልቅ ሀሳብ አስቦ ሳያሳኩ መቅረት ሳይሆን በትንሹ አልሞ ያለሙትን ያንኑ ማሳካት ነው። ስለዚህ ስናልምና ስናቅድ በትልቁ መሆን ይኖርበታል። በዚያን ጊዜ እቅዳችን የሚጠይቀውን ለማሳካት ከፍተኛ ትጋትና ተነሳሽነትን እንታጠቃለን፣ ብሎም የሚያረካ ውጤት እንቀናጃለን። ስለዚህ ሌላኛው 9ኛው በትልቁ ማለም ወይም ሩቅ ማሰብ ማለት ነው። ሀሳባችን የአጭር ጊዜ ሳይሆን የሩቅ ጊዜ ወይም የረጅም ጊዜ መሆን አለበት። እቅዳችን የረጅም ጊዜ እቅድ፣ የአጭር ጊዜ ከሆነ የአጭር ጊዜ ነው። ምክንያቱም በአጭር ጊዜ የተሰራ ስራ ያው አጭር ነው፣ ብዙም ለውጥ አይኖረውም። የረጅም ጊዜ እቅድ ከሆነ ግን የረጅም ጊዜ ሀሳብ፣ የረጅም ጊዜ ቢዝነስ፣ የረጅም ጊዜ ፕሮጀክት ከሆነ ግን እስከ መጨረሻው እስከ ዘለቄታ ይደርሳል ማለት። ስለዚህ ስናቅድ የአጭር ጊዜ ሳይሆን የረጅም ጊዜ እቅድ በማቀድ ወይም ፕሮጀክት በመያዝ መስራት ይኖርብናል ማለት ነው። ስለዚህ እነዚህ ነገሮች መተግበር እንችላለን ማለት ነው። ሌላኛው 10ኛው የድርጊት ሰው መሆን። በየትኛውም መስፈርት ውጤታማ ለመሆን ብዙ ሀሳብ መደርደር ሳይሆን የሁሉ ነገር ማሰሪያ የድርጊት ሰው መሆን ነው። በስራ ያልታጀበ እቅድ ምኞት ብቻ ነው። ከወለደች በኋላ ጥሩ ቅርጽ እንዲኖራት የፈለገች እናት ጂም ሄዳ ስፖርት ካልሰራች ፍላጎቷ ምኞት ብቻ ሆኖ ይቀራል ማለት ነው። ትጉና ቁርጠኛ ሰዎች ስኬታማ መሆናቸው የማይቀር ጉዳይ ነው። ታዲያ ለስኬት ምንም ማቋረጥ መንገድ የለውም። እዚህ የመጨረሻውና 10ኛው እንግዲህ የድርጊት ሰው መሆን ወይም የተግባር ሰው መሆን ማለት ነው። ለምሳሌ እስካሁን ከ1 እስከ 9 ድረስ የዘረዘርናቸው ነገሮች አሉ። እነዚህን ምን ማለት በተግባር መግለጽ ነው። እነዚህን በተግባር ካደረግናቸው ለስኬታችን ወይም ለወደፊት ህልማችን የምናሟላበት ምንም ምክንያት የለም ማለት ነው። ስለዚህ አቅጣጫው የጠፋባችሁ ሁላችሁም ስራ ያላችሁም የሌላችሁ እነዚህን ሀሳቦች በመቀበል ሀሳባችን ወይም ውጤታችን ስኬታችን ኦን ማድረግ እንችላለን ማለት ነው። ስለዚህ አብዛኞቻችን እነዚህ ነገሮች ባለመተግበር ነው ወደኋላ እየቀረን ያለን ማለት ነው። እንግዲህ ያው ይጠቅማሉ ብዬ ያነሷቸው ሀሳቦች ናቸው። ምክንያቱም ብዙ ጊዜ መንገዱ የጠፋብን ሰዎች እነዚህ ነገሮች
ብንተገብራቸው ምን እንሆናለን? ውጤታማ እንሆናለን። ምክንያቱም አብዛኞቻችን እነዚህ ነገሮች ባለመተግበር ነው ወደኋላ እየቀረን ያለን እና እነዚህ ነገሮች ብንተገብራቸው ጥሩ ነው ብዬ አስባለሁ ማለት ነው። እንግዲህ ከተመቻችሁ ቪዲዮ ከተመቻችሁ ላይክ፣ ሸር፣ ኮሜንት እያደረጋችሁ ለሌሎች አጋሩ ማለት ነው። እንግዲህ እንደዚህ ያሉ ጥሩ ሀሳቦችን ሸር የማደርጋችሁ ይሆናል በሌላ ቪዲዮ። እንግዲህ እስካሁን ድረስ ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።